የግድያ ሙከራ ተፈጽሞባቸዋል የተባሉት የትግራይ ሊቃነ ጳጳሳት የቁም እስር ላይ መሆናቸው ተገልጿል። በአክሱም ከተማ የግድያ ሙከራ እንደተፈጸመባቸው የተነገሩት ሁለት ሊቃነ ጳጳሳት የቁም እስር ላይ እንደሚገኙ የቅርብ ሰዎቻቸው ለቢቢሲ ተናግረዋል። ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተነጠሉ አባቶች የተቋቋመው የመንበረ ሰላማ ከሳቴ ብርሃን ላዕላይ ቤተ ክህነት ሁለት ሊቃነ ጳጳሳት በጸጥታ አካላት ጥበቃ ስር የሆኑት ቅዳሜ ሐምሌ 4 2018 ዓ.ም ጀምሮ እንደሆነ ተገልጿል። ቢቢሲ በጉዳዩ ላይ ከክልሉ ማዕከላዊ ትግራይ ዞን ዋና አስተዳዳሪ ሲሻይ ግርማይና የአክሱም ከተማ የሰላምና ደህንነት ቢሮ ኃላፊ ቴዎድሮስ በየነ አስተያየት ለማግኘት ያደረገው ጥረት እንዳልተሳካም ተመልክተናል። ቤተ ክህነቱ ባለፈው ሳምንት ረቡዕ ዕለት ባወጣው መግለጫ ብፁዕ አቡነ ናትናኤልና ብፁዕ አቡነ አረጋዊ በተባሉት አባቶች መኖሪያ ቤት ላይ ተኩስ መከፈቱን ገልጾ ነበር። ድርጊቱንም የግድያ ሙከራ ሲል ገልጾታል። ከክስተቱ በኋላ ከቢቢሲ ጋር ቃለ መጠይቅ ያደረጉት አቡነ ናትናኤል ሰኞ ሰኔ 9 ሌሊት 6 ሰዓት ተኩል ተኩስ መከፈቱን ተናግረው ነበር። በተለይ አቡነ አረጋዊ ማረፊያ ክፍል በሚገኝበት ህንፃ ላይ አርፎ በተወሰነ መልኩም ህንፃው ነደው ግማሽ ብሎኬት ደግሞ ተገንጥሎ ወድቋል ብለዋል። የአክሱም ከተማ ፖሊስ ከዚህ ክስተት ጋር በተያያዘ ታዲያ 3 ተጠርጣሪዎችን በቁጥጥር ስር ማዋሉን ገልጾ እንደነበረም ይታወሳል። የከተማዋ የወንጀል ምርመራ ኃላፊ አሰፋ ገብረ ማርያም በተደረገው ማጣራት ድርጊቱ በሊቃነ ጳጳሳቱ መኖሪያ ቤት ጥበቃ እንደተፈጸመ መረጋገጡን እንደተናገሩ ትግራይ ቴሌቪዥንም እንደዘገበ እናስታውሳለን። ቅዳሜ ዕለት ደግሞ ተነጥሎ የተቋቋመው የትግራይ ሲኖዶስ ዋና ጸሐፊ የሆኑት አቡነ አረጋዊና አቡነ ናትናኤል ወደ ፖሊስ ጣቢያ ተወስደው እንደነበር የአንዱ አባት ረዳት ዲያቆን የማነ ኃይላይ ተናግረዋል። የጳጳሱ አሽከርካሪ የሆኑትን አብርሃ ገብረ ገርግስም ይህንኑ ለቢቢሲ ተናግረዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነ እንደሚያስረዱት ከሆነ ደግሞ በዕለቱ ከቀኑ 11 ሰዓት ገደማ ሁለቱ አባቶች ወደ ፖሊስ ጣቢያ የተወሰዱት ለጥያቄ እንደሚፈለጉ ተነግሯቸው ነው ብለዋል። የአቡነ ናትናኤል አሽከርካሪ የሆኑት አብርሃ ገብረ ገርግስ ደግሞ ወደ ፖሊስ ጣቢያ ተከትለው መሄዳቸውንም ተናግረዋል። ከሰዓታት በኋላ ታዲያ ፖሊስ ሊቃነ ጳጳሳቱ በከባድ ወንጀል እንደተጠረጠሩ እንዲሁም ደግሞ ለመለቀቅ ለእያንዳንዳቸው የ300 ሺህ ብር የዋስትና ገንዘብ መጠየቁን አብርሃ አስረድተዋል። የአቡነ ናትናኤል ረዳት የሆኑት ዲያቆን የማነም ሊቃነ ጳጳሳቱ ምሽት 4 ሰዓት ገደማ የተለቀቁት ይህ የዋስትና ገንዘብ ተከፍለው መሆኑን ለቢቢሲ አስረድተዋል። እናም እንደ ዲያቆኑ ገለጻ ከሆነ ፖሊስ አቡነ ናትናኤልን ትግልን ማደናቀፍ በሚል እንደጠረጠራቸው በጣቢያው ከተገኙ ሰዎች መስማታቸውንም ጠቅሰዋል። ይሁን እንጂ ቢቢሲ በዘገባ እንዳሰፈረ ከሆነ ይህንን ክስ ከገለልተኛ ወገን ማጣራት እንዳልቻለም አስፍሯል። ስለዚህ ክስ ከአካባቢው ባለስልጣናት ምላሽ ለማግኘት ያደረገው ሙከራም እንዳልተሳካለት ቢቢሲ በጽሑፉ አስፍሯል።